ሶስት ሰው ምክር ግን ምርጥ ዘር ነው፣ ይበቅላል፣ ይለመልማል፣ በስታችሁ ምከሩ ይላሉ። ይህንን የትግራይ አባባልና ምክር ተቀብለን አሜሪካኖች 55 ሰው ጠርተው ለመቶ ዓመታት የሚቆይ ኮንስቲቱሽን የገነቡ ቢሆንም ትግራዮች ከአንድ ሰው የሁለት ሰው ከሁለት ሰው የሶስት ሰው ምክር ይሻላል ስለሚሉ 4000 ሰው ሰብስበናል። የአሜሪካ ኮንስቲቱሽን በ55 ሰው ቢሰራም ልባም ነበሩና ለምዕት ዓመታት የሚቆይ ስራ ሰርተዋል። የኛ 4000 ሰዎች ከነሱ በላይ ከነሱ በተሻለ ጊዜ ይበልጥ ልባም ሆነው ሁሉን ወገን መላው ኢትዮጵያን የሚሰበስብ ምክክር ቢያደርጉ በቀጣይ የሚኖረን ህገ መንግስት ከዚህ ቀደም እንደለመድነው የመጣ ሁሉ የሚቀደው ሳይሆን እኛ በ4000 ጀምረናል። በ10000 ምክክር ሳያደርግ አንድም ሰው መቀየር አይችልም ማለት ነው። እኛ 4 ዓመት ተመካክረናል። 8 ዓመት ሳይመካከር መቀየር አይችልም ማለት ነው። ፋውንዴሽኑ ተቀምጧል፣ ተቀይሯል ማለት ይሄ በቃ አሁን ዛሬ ላይ ብዙ ሰው ያልሰማው ኢትዮጵያዊ የሆነ ህገ መንግስት ኢትዮጵያውያን ለራሳቸው ሊበጅ የሚችል ኢትዮጵያን የሚያጸናላቸው የህዝብን አብሮነትና አንድነት የሚያስቀጥልላቸው ህገ መንግስት ይፈልጋል። እስከዛሬ የነበረው ህገ መንግስት ግን የፓርቲዎች ህገ መንግስት ነው። እንዳም ካለ በፓርቲ ውስጥ ገነው የወጡ ግለሰቦች ህገ መንግስት እሱን ለማድረግ አምባገነን መሆን ነው እንደተባለው ማለት ነው። ያም ሲመጣ ቀዶ ይጥሏል፣ ያም ሲመጣ ቀዶ ይጥሏል። ኢትዮጵያውያን እና ኢትዮጵያ ግን የነዛ ግለሰቦች ወይም የፓርቲዎች መጫወቻ እንጂ የራሷ እንደ ሀገር ህዝብም እንደ ህዝብ ራሱን ሊጠብቅበት የራሱን ደህንነት ሊያስቀጥልበት የሚችል ህገ መንግስት የለውም ነበር። ስለዚህ ዛሬም በየቦታው ላይ የሚጮሁ በቀቀኖች፣ ባንዳዎች፣ የፉኝት ልጆች፣ የሙቀጫ ልጆች ጅልና ጅላጅል ጅላንፎ በሚባሉ ስብስቦች ታጅበው የሚንጫጩት ሁሉ የህዝብ ባለቤትነት ተረጋግጦ የኢትዮጵያ ሀያልነት እንዳይመሰከር ነው። ኢትዮጵያን እንዳትወጣ ህዝብም ነፃ እንዳይሆን በራሱ ጉዳይ ላይ እነዛ በቀቀኖች ሲፈልጉ የሚሸጡት የሚለውጡት ህዝብ ማለት የነሱ መጫወቻ የሆነ ቁስ እንጂ እንደ ሰው የማይታይበትን ሀገርና ምናምን ስለኖሩ እሱን ለማስቀጠል ነው የሚጮሁት። ዛሬ ህዝብ ነው ይምከር የተባለው። ዛሬ ደስ ያለን ኢትዮጵያዊ የሆነ ህገ መንግስት ኢትዮጵያውያን ተሰባስበው ለራሳቸው የሚበጃቸውን ህገ መንግስት ወይም የመንግስትን ህግ ለማርቀቅ ወይም የሀገርን ማንኛውም ነገር ለመወሰን የሚችሉበት ፋውንዴሽን ነው የተጣለው። መመካከርን እንደ አንድ ኦልተርኔቲቭ ወይም አማራጭ እንዲታይ ማድረግ ነው። ነገ ዱላ አንስቶ ወይም ክላሽ ገዝቶ ወይም የሆነ ነገር ብሎ ለመገዳደል እና የጥላት መጫወቻ ሆኖ ከመጣደፍ ይልቅ እስኪ እንነጋገር። የመጀመሪያው መነጋገር ነው። ምንም ነገር ቢባል ከዚህ በኋላ ይሆናል ማለት ሰው ከተነጋገር እንደማንጣላ ወይም ያ ጠብ የተዘራው እና የተሰራው በጥላቶቻችን እንደሆነ የሚያውቁ የዛ ጉዳይ አስፈጻሚ የሆኑ የፖለቲካ ፓርቲ ምናምን መሪ ላይ ምናምን ሰዎች በየቦታው ላይ ያሉ አሽንጉሊቶች መድረኩን በራሱ ቅቡልነት ባለመስጠት በመውቀስ በመስደብ በማጣጣል ላይ የተጠመዱት ይሄ ህዝብ ፊት ለፊት ቀርቦ ችግሩን ለመፍታት እንዳይሞክር ለማድረግ ስለተቀጠሩ ህዝብ ፊት ለፊት ከቀረበ ከተነጋገረ በራሱ መካከል ላይ ራሱ የፈጠረው ችግር ስለሌለ በቀላሉ ይግባባል። በቀላሉ ከዛ ችግር ይወጣል። በቀላሉ እነዛ ነፃ ወጣለው እያሉ እኛን መስለው እኛን የሚያጠፉ የተረገሙ ሰዎች ከመካከል እየወጡ እስከ ባንዳነታቸው ወየገዛቸው ወይም እዚህ ያበጣበጡት ህዝብ የሚያስወግዳቸው መሆኑን ስለሚያውቁ ይሄ ቀን እንዳይመጣ በማጥራራት ላይ ተጠምደው ዛሬም ሲሳደቡ ትሰማላችሁ። በሀሳብ መሞገት አማራጭ ነው። ምሁርነት ምንድን ነው? እነከሌ ሀገር እኮ የተካሄደው እንደዚህ ነው፣ ከእሱ አንጻር ኢትዮጵያ ውስጥ ያለው ነገር ይሄ ነው እያሉ የተገኘውን መድረክ ሁሉ ተጠቅመው ኢትዮጵያ ውስጥ አለ የሚሉትን ችግር ለመፍታት ሲሞክሩ ብናይ አብረናቸው ነበር። እነሱ ያወሩትን ችግር እንፍታው ብለን ስንነሳ ለምን ትፈቱታላችሁ ብለው ድንጋይ ሲወረውሩ ስናይ
ታዘብናቸው። ዘመን ገለጣቸው። ዛሬ ያልተገለጠ ነገር የለም። ሁሉም ተገልጧል። በሚገባው መሸከፍ የኛ ጉዳይ ነው። ኢትዮጵያ በድል ትቀጥላለች። የኢትዮጵያ ልጆች ኢትዮጵያን ያጸናሉ፣ ያሻግራሉ። እግዚአብሔር ይረዳናል። ስለዚህም ዛሬን ሳይሆን ነገ ዘልቆ የሚሄድ ለትውልድ የሚበጅ ምክክር፣ ውይይት እና ውጤት እንድናመጣ አንድ ቁልፍ መልእክት አለኝ። ያም ቀፎዋን የጣለች ንብ ማር አትሰጥም። ማር ለመስጠት በቀፎ ውስጥ መቆየት ያስፈልጋል። ይህ 4000 ስብስብ መልካም ነገር መስጠት የሚቻለው በዚህ ጉባኤ አዳራሽ ውስጥ ሐሳቡን ልቡን ሰብስቦ ሌላኛውን ወገን ማድመጥ ሲችል ነው እንጂ ማታ ማታ እየወጣ ፌስቡክ የሚያይ ከሆነ፣ ማታ ማታ እየወጣ ምክር የሚያደምጥ ከሆነ፣ ማታ ማታ እየወጣ ይህንን አውድ ያልተገነዘቡ ሰዎች መልእክት የሚጭኑበት ከሆነ ያ ንብ ማር አይሰጥም። ቀፎ እዚህ ነው ያለው። ልባችን እዚሁ ይሁን፣ አእምሯችን እዚሁ ይሁን። ልባችንና አእምሯችን እዚህ ቢሆንም አሜሪካ ያለውንም ደቡብ ኦሞ ያለውንም ባድመ ያለውንም ጋምቤላ ያለውንም ጎዴ ያለውንም አሳይታ ያለውንም የሚያስብ ግን መሆን አለበት። ውይይታችን ከዚህ አዳራሽ ተነስቶ እንደ ፀሐይ ወደ መላ ኢትዮጵያ የሚያበራ ከሆነ ለሁላችን ይፈይዳል። ሰዎች ብዙ ሀሳብ አላቸው፣ ብዙ መሻት አላቸው። ቅድም እንደተባለው ግን ምክክር፣ ውይይት ማድመጥ አይፈልጉም፣ ማዘዝ ይፈልጋሉ። ያን ላለፉት 100 ዓመታት አየነው። የልጅ ኢያሱን ዘመን ብታዩ፣ የአፄ ኃይለሥላሴ ዘመን ብታዩ፣ የደርግን ዘመን ብታዩ፣ የኢህአዴግን ዘመን ብታዩ በመላ ጊዜ ውስጥ ለመደማመጥ እንዲህ ያለውን መድረክ ለመፍጠር ባለመቻላችን ምክንያት ጥቂቶች እየወሰኑ ለረጅም እየስላልቻሉ ይህ ጉባኤ በሰማይም በምድርም ታላቅ ኃላፊነት ያለበት የ130 ሚሊዮን ዜጎች የዛሬ የ200 300 ሚሊዮን ዜጎች የነገ ኃላፊነት ያለበት እድለኛ ስብስብ ነውና ይህንን የታሪክ ብዕርና ብራና ሳታባክኑ ለኢትዮጵያ መልካም፣ ለአፍሪካ አስተማሪ የሆነ እጅግ የማይጠበቅ ሁላችን የሚሰበስብ ሰላም የሚያጸና ልማት የሚያመጣ ለእያንዳንዳችሁ እርካታን የሚያጎናጽፍ ለመላው ኢትዮጵያውያን እረፍት የሚሰጥ ውጤት እንድታመጡ በታላቅ ትህትና አደራ ብላችሁ ፈልጋለሁ። ኢትዮጵያ ትበለጽጋለች። ኢትዮጵያ ዛሬም እንደ ትናንቱ ለአፍሪካ ምሳሌ ትሆናለች። ኢትዮጵያ ማዕበል መከራ አይኑር አትልም። ማዕበል መከራን ወደ እድል ትቀይራለች። ኢትዮጵያ በዚህ ጉባኤ መሰረት ሰላማዊ የስልጣን ሽግግር ባህልን ታጸናለች። የጀመርናቸውን መልካም ዘሮች እንዘራለን፣ እንንከባከባለን፣ ዛፍ እናደርጋቸዋለን። ነገር ግን ከሚያፈሩት ፍሬ እኛ ሳንሆን ትውልድ እንዲጠቀም እናደርጋለን። ያሰብነው የጀመርነው እንዲከናወን የልባችንን አይቶ ከሚገባን በላይ የረዳን ፈጣሪያችን የተመሰገነ ይሁን። ኢትዮጵያ በልጆቿ ጥረት ታፍራና ተከብራ ለዘላለም ትኑር። ኢትዮጵያ ለዘላለም ትኑር። ሁሉም ነገር መልካም ይሆናል። የሚቀየር ነገር የለም። አትሙቱ፣ አትግደሉ ብለናል። በየቦታው ዛና እዚህ ያለው የሚሉ ነገሮችን ደጋግመን እንዳወራ ነው። ጥላት በዘላቂነት የእሱ ወጥመድ ውስጥ ከቶ መጠቀሚያ ለማድረግ ስለሆነ ንቁ እንላለን። መጨረሻ አንዳንዴ አረፍ እያልን ነካ አድርገን እንሂድ እስኪ። ብዙ ስላላወራን ነው ወይ እና የመጣውን ፈተና ኦር ያለውን ችግር ከሚገባው በላይ ስለምንረዳም ነው። ዛሬ ላይ ኳስም ሆነ ፊልሙ፣ ድራማው፣ ኢንተርቴንመንት የተባለው መዝናኛ ምናምን የሚባለው መጀመሪያ ሀገር ሲሰራና ሁሉ ነገር ሲሟላ ነው። በደንብ ለመብላት የማይችል ሰው ስለ ኢንተርቴንመንት ሲጨነቅ፣ ስለ እግር ኳስ ሲጨነቅ መታየት የለበትም። ስለ ሙዚቃ ስለምን ይሄ ፌዝ ነው የሚመስለው። ሀገርን ለመስራት ላይ እንረባረብና ከዛ በኋላ ሁሉም ነገር ይደርሳል። እኔ ልብስ እችላለሁ፣ ስለ ኳስ እኔ ልብስ እችላለሁ። ሌላው ኢንተርቴንመንት ላይ ሀገር ከተሰራች ሁሉ ነገር ከተሟላ የምፈልገው ማንኛውም ነገር ካለ ሰው ምን ችግር አለው?
ሰው ልደቱን ያከብራል፣ ወር የሆነ ነገር ድግስ ይደግሳል። እንዴ ከተመቸው ቢደግስ ችግር የለውም። ግን በችግር ላይ ሆኖ ያን ነገር አደረግኩ ቢል ነው እና ሀገር እንደ ሀገር የምትቀጥልበት ላይ ከሰራን እና ህዝብን እንደ ህዝብ አብሮ እንዲኖር ካደረግን ሁሉ ነገር ከተሟላልን ለምን በየቀኑ አንደግስም? ምን ችግር አለ? እንኳን በኳስ ወር በሆነ በሙዚቃ በሌላ ሰዎች እኮ ሰርተው ምን ብለው ሄደው ነው እነሱ እኛን ጦርነት ከፍተው እኮ ሰውና ሰው እያዋጉሉ ይዝናናሉ። ግላዲያተርስ በሮማ ምናምን በዚህ ያው ቅኝ ግዛት ላይ የነበሩ ሰዎች ወይም ደግሞ የስሌቭ ትሬድ የሚባል የባርነት ሽያጭ ወይም የዛን አይነት ንግድ ያካሂዱ የነበሩት ሁሉ ከባብ ጋር እያጋጠሙ ከአንበሳ ጋር እያጋጠሙ አንበሳው ገልጥም አድርጎ ቆራርጦ ሲበላው ነብሩ እንደዛ አድርጎ ሲበላው ይዝናኑ ነበር። ሁለት ሰዎችን ሰይፍ ሰጠው የሆነ ሜዳ ሰጠው ከዛ ውስጥ አንዱ ብቻ ነው በህይወት መትረፍ ያለበት ተብሎ እያገዳደሉ ያንን እያዩ ይዝናኑ ነበር። እስከዛ ድረስ ሁሉን ነገር አድርገው ሄደው እንደነሱ አይነት የረከሰ እስከዛ ድረስ ባንሄድም እንኳን ኳስም ሆነ ሙዚቃ ላይ እንዝናና ይሆናል። ግን መጀመሪያ ሀገር ሲኖረን፣ መጀመሪያ ፍቅር ሲበዛልን፣ መጀመሪያ ከሰው ክብር በታች የነበረው እንደ ሰው አስበን በሰውኛ ቆመን በኢትዮጵያዊነት መስመር ላይ ቆመን በአብሮነት በአንድነት በፍቅር ለጋራ ደስታችን ከሰራን በኋላ በሚያስደስት ማንኛውም ነገር ላይ አብረን እንደሰታለን። ግን በዘረኝነት ከመገዳደል ሳንወጣ ስለሆነ ነገር ቢባል ለእኔ ስሜት ስለማይሰጥ ነው። አይ ቲንክ ይሄ ሌሎችን መቃወም ሳይሆን ጀስት መቅደም ያለበት ይቅደም የሚል መርህ ለመናገር ፈልጌ ነው። በዛም ይሁን በዚህ የኢትዮጵያ ድል ይቀጥላል፣ የእውነት ድል ይቀጥላል። የሆነ ጊዜ ካስታውሳችሁ ዓለም ሁሉ ነገሯ ተስተካክላ የተገፉት የተበደሉት ተክሰው በዳዮችም ደግሞ በቅጣታቸው ቁጣ አርፎባቸው ተቀጥተው እንጂ እንዲህ በረከሰ ሁኔታ ዓለም አትቀጥልም። መስተካከል ካልቻለች ትጠፋለች የሚል መርህ ነው እዚህ የምናስበው እና የሚያሳስባችሁ ነገር ካለ ኮሜንት አድርጉ። ስድቡ ምናምን ራሳቸውን ነው የሚገልጡ። ምናልባት ይህን ቪዲዮ የሚሰሙ ሰዎች የሚያሳስባችሁ ነገር ኮሜንት አድርጉት፣ እንስማው። ከሰማነው በቂ ነው፣ ችግሩ ይፈታል፣ ፈጣሪ እሱን ያደርግልናል። አሹር ሁሉ ነገር መልካም እንደሚሆን እንደዚህ ሰዎችን ያልሆነ ነገር ለመናገር አይደለም። እኔ በተናገርኩት ሰዎች ቢሳሳቱ ወር ችግር ቢደርስባቸው ኃላፊነት ወስዳለሁ። ስለዚህ ላይክ አድርጉ፣ ሳብስክራይብ አድርጉ፣ ሼር አድርጉ ስል እናንተ እሱን ነገር ስታደርጉ እኔም እናንተ የፈለጋችሁትን ነገር በማቅረብ ኃላፊነቴን እወጣለሁ በማለት ነው እንጂ ላይክ አድርጋችሁ ሳብስክራይብ አድርጋችሁ አብራችሁኝ ሆናችሁ ታበቁ እኔ እናንተ የምትፈልጉትን ማቅረብ ካልቻል እኔ ነኝ ማፍረውና ግዴታን እናንተ ያመናችሁኝን ሁሉ ነገር አሟልቼ እንዳገለግላችሁ እንግዲህ ፈጣሪ አቅም ይስጠን ነው። በተቻለ አቅም አብረን እንድንሆን፣ ችግሮች እንዲፈቱ፣ መጣላት፣ መባላት፣ መገዳደል እንዲያበቃ በሰውነት ክብራችን ላይ ቆመን ሰውን በማዳን ሰውን በመደገፍ የሰውን ችግር በመፍታት አዳኞች ደጋፊዎች በመሆን ታሪካችንን ከፍ አድርገን እንድንጽፍ የኛ መፈጠር፣ የኛ መወለድ፣ የኛ ሀብታም መሆን፣ የኛ አዋቂዎች መሆን፣ የኛ ሰው መሆን ሰዎችን ሁሉ ፍጥረታቱን ሁሉ የሚያድን የሚጠብቅና ብርሃናዊ መለኮታዊ አቅምን ለዓለም የሚያሳይ ከቀብር በላይ ሁሉ ዘመናት የማይሽረው ስራ ሰርተን እንድንሄድ የሚያስችል አቅም እንድንፈጥር ያንን ያህል አቅም ፈጣሪ እንደሰጠን መለኮታዊ ስጦታ እንደሰጠንም በመጠቆም ለሱ እንትጋ። መገዳደልና ይሄ የተበላሸው ነገር የማይጠቅምና በጣም ማሳፈር ነገር ስለሆነ እሱን አውቀን የሚጠቅመው ነገር ላይ እንረባረብ ለማለት ነው። ከዛ ውጭ ማንም ምን የሚበል ምንም አሁን ላይ ያለውን ፍርድ ፈጣሪ ነው የሚፈርደው። እሱ ነው ሁሉ ነገር የሚያስተካክለው። ኢትዮጵያን ያሻግራል፣ የተበደሉትን ሁሉ ይደግፋል፣ በዳዮችን ገዳዮችን ሁሉ ያጠፋል። ክፉ የሆነ ሁሉ ከዓለም ላይ አይተርፍም፣ መልካም የሆነ ሁሉ አይነካም። ኢትዮጵያ ታበጽሕና በእግዚአብሔር። መልካም ጊዜ። ደህና እደሩ።